ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናይ ቆይታ ይህ አዋዜ ሰበር ነው ቻይና በማያወላዳ ሁኔታ የጦርነቱን መንገድ መረጠች ፕሬዚደንት ሺ ጂንፒንግ የአውሮፓ ህብረት የአሜሪካንን ጉልቤነት አብሯቸው እንዲጋፈጥ ጠሩ የታሪፍ ጦርነት አሉ ፕሬዚደንት ሺ አሸናፊ የለውም የሺ ጂንፒንግን ፈርጣማ ምላሽ ተከትሎ ቻይና ወደ ሀገሯ በሚገቡ የአሜሪካ ሸቀጦች ላይ የጣለችውን ታሪፍ ወደ 125 ታሳደገች ፕሬዚደንት ዶናልድ ትራምፕ እግዚአብሔር ጦርነት እንዲሰጣቸው ጸለዩ አገኙምም አሜሪካ ቻይና ላይ የጣለችው ታሪፍ ድምር 145% ደርሷል የአርነት ቀን ብለው ባወጁት ኤፕሪል 2 የማዕቀብ ዕድላቸው አሜሪካንን ታላቅ የሚያደርግ አዲስ የኢኮኖሚ ሥርዓት አጸናለሁ ብለው ተነስተው ማዕቀባቸው ወይም ታሪፋቸው መስራት በጀመረበት ኤፕሪል 9 ቀን ለ24 ሰዓት እንኳ መጽናት ሳይችል በ14 ሰዓት ጊዜ ውስጥ ፍሬን ለመያዝ ተገደዱ ፕሬዚደንት ዶናልድ ትራምፕ ቻይናም ድርድር ትፈልጋለች መደወሏም አይቀርም ብለው ነበረ ፕሬዚደንት ሺ በዛሬ ምላሻቸው አልደውልም ብለዋል ይሁንና የምድራችን ሁለተኛ ግዙፍ ኢኮኖሚ መሪ ፕሬዚደንት ሺ ጂንፒንግ የፕሬዚደንት ትራምፕን አተራማሿን አሜሪካ ገለል አድርገን እርስ በርሳችን በሥርዓት ብንሰራ ብንናገድ ምን ይመስላችኋል ሲሉ ለአውሮፓ ህብረት ግብዣ አቅርበዋል ይህ በእንዲህ እንዳለ የፈረንሳዩ ጠቅላይ ሚኒስትር ፍራንሷ ባይሩ ቻይና አሜሪካንን በመሪነት እንዳትተካት ስጋት አድሮባቸዋል እንደ ዓለም ቁጥር 1 የንግድ አጋር ቻይና አሜሪካንን ልትተካት ትችላለች ወይም ትተካታለች የሚለው ሐሳብ የከፋ አደገኛ ነው ብለዋል በስጋት አያይዘውም ዓለም ላይ ታሪፍ መጣል በጣም የመሬት መንቀጥቀጥ ነው ይህንን ታሪፍ ደግሞ መልሶ 48 ሰዓት ባልሞላ ጊዜ መቀልበስ ሌላ የመሬት መንቀጥቀጥ ነው ሲሉ የፕሬዚደንት ዶናልድ ትራምፕ ለአማርኛው ይቅርታ ይደረግልኝ መንበጫበጭ አስገርሟቸዋል ቻይና አሜሪካ ላይ ያጽፌታ ታሪፏን 125% ማድረሷን አስታውቃ ከዚህ በኋላ አሜሪካ ልትደረድር ለምትችለው የታሪፍ ጋጋታ ምላሽ አንሰጥም ብላለች የዋሽንግተን ታሪፍ ከዚህ በኋላ ተራ የቁጥር ጨዋታ ነው የሚሆነው ከዚህ በላይ መቆለል ቀልድና ፌዝ ይሆናል ብለዋል የቻይና ንግድ ሚኒስቴር በተያያዘ ዜና የአውሮፓ ህብረት የገንዘብ ሚኒስትሮች ፖላንድ ዋርሶ ውስጥ ተሰብስበዋል ተደራዳሪም ወደ አሜሪካ ልከዋል የዋርሶ ስብሰባ ዓላማ ከአሜሪካ ጋር በሚደረገው ድርድር ስምምነት ላይ መድረስ ባይቻል ለአሜሪካ ታሪፎች ምን አይነት ምላሽ መስጠት አለብን በሚለው ላይ ለመነጋገር ነው ኢሳያስ እንግዲህ የቻይና ምላሽ እንደ ሰማኸው ሆኗል የቻይና ምላሽ እንደ ተጠበቀው ነው ምክንያቱም ምን እናንተ እንኳን
በትላንትናው ፕሮግራማችን ላይ አንስተነዋል። ይሄ ሊሆን እንደሚችል ነበር ያነሳ ነው። አሁን ግን የቻይና የመልስ ምቱ ወደ አውሮፓ ፊታቸውን ማዞራቸውና እርስ በርስ መናገድ ብንችል የሚለው ጥያቄ ተጠባቂ አይደለም ወይ? ዓለም አዲስ የንግድ ሂደት ይወለዳል ተብሎ እንደሚታሰበው ሁሉ አዲሱ የንግድ ሂደት መወለድ አልጀመረም ወይ? ነው አዲስ የንግድ ሂደት ልንለው አንችልም። አሜሪካ ስርዓቱ እንዳለ ነው፣ የንግድ ስርዓቱ እንዳለ ነው። ነገር ግን ይህንን የአሜሪካንን ሚና ዓለም የአሜሪካ የንግድ ስርዓት እንዳለ ነው ማለት እንችላለን ወይ? አሁን ባለበት ሁኔታ የተለያዩ ሀገሮች ከ10% እስከ 104% ድረስ ታሪፍ የተጣለባቸው ሀገሮች አሉ። በዚህም ደግሞ ለምሳሌ ቻይናን በአንደኝነት እንኳን ደረጃ ብንይዛት ቻይና ከአሁን በኋላ ይሄ ፐርሰንት በተጣለበት ሁኔታ ከአሜሪካ ጋር መናገር ትችላለች ወይ? 50% የተጣለባቸው ሀገራቶችስ በድርድር ሂደት ውስጥ ካልተቀነሰ ድረስ መናገር የሚችሉበት ሁኔታዎች ይፈጠራሉ ወይ? ከዚህ አንጻር ስንመለከተው አዲስ የንግድ ስርዓት መወለዱ ይቀራል ወይ? የንግድ ስርዓት ያለው የንግድ ስርዓት የራሱን አቅጣጫና አቀራረብ ይዞ ሊሄድ ይችላል እንጂ ይህንን ሊቀየር የሚችል ነገር አይኖርም። ይህንን መቀየር የምትችለው አሜሪካ ብቻ ነበረች። የዶናልድ ትራምፕ ታሪፍ ቢሰራ ኖሮ ሌላ መንገድ ወይም ኤኒዌይ እስካሁን ያለውን የዓለም ራሱ አሜሪካ ሰራሽ ነው። ይሄ ያለው ስርዓት ራሱ ይህንን ሊያጠፋው የሚችል አካሄድ እንደሆነ ብዙዎች ያምኑ ነበረ። እንዳየነው በዚህ ርቀት ብዙ መጓዝ አልቻልም። አሜሪካን ብዙ መጓዝ አልቻለችም። ምክንያቱም የውስጥ ሂሞሬጅ አለው፣ ከውስጥ መድማት አለው እና ያ ከውስጥ ያለው መድማት ራሱ አሜሪካንን ሊገላት እንደሚችል ነው የታየው። ስለዚህ ነው። ነገር ግን አሁን ቻይና ለአውሮፓ ህብረት ጥያቄ ነው ያቀረበችው። ምክንያቱም ኦልሬዲ ማየት ያለብን ነገር ቻይና እኮ 21% የውጭ ምርቷን የሚሸፍንላት የአሜሪካ ገበያ ነበር። 21%፣ 1/5። ይሄንን አታ አሁን ኦልሞስት ወደ እንግዲህ አሁን ከዚህ ከማዕቀቡ ጋር ተያይዘ ወደ 2% ወርዷል። ይሄንን ያሳጣት ሰው ዶናልድ ትራምፕ ናቸው እና ቻይናም እየደማች ነው። አሁን ብዙ ዝርዝር ይሰጣሉ የተለያዩ የኢኮኖሚ እውታዎች አሏት ቻይና። ነገር ግን አሁን አሜሪካ ላይ እየያዙት የመጡት አቋም መንግስትና ህዝቡ በማበር የሚመጣውን እንቀበላለን እንጂ አንዳፋም፣ በጉልቤ አንንቦጃቦጅም የሚል የፖለቲካ ጽናት ነው። የንግድ ጽናት ከማለት ይሄ ማለት በፕሮባብሊ በሚሊዮን የሚቆጠሩ ቻይናውያን ስራ ያጣሉ፣ ፋብሪካዎች ይታጠፋሉ፣ ብዙ የፖለቲካ ብዙ የኢኮኖሚ ትርምስ አለ። ነገር ግን አደጋው ምንድነው? አሁን በግልጽ እያየን ያለ ነው። አሜሪካ ራሷን ሳትጎዳ በፊት ቻይና መጉዳታችን ያ ነው። አሁን ቻይና ላይ የምታሳርፈው ሰንበር እሷም ጀርባ ላይ በሌላ በኩል የሚያርፍ መሆኑ ነው እና ዞሮ የንግድ ጦርነት የፕሬዚደንት ሺን አሸናፊ የለውም ብለዋል። ወይም የተሻለው አገላለጽ ተያይዞ መውደቅ ነው። የንግድ ጦርነት ተያይዞ መውደቅ ነው። አሁን ቻይኖቹ ማውን እያወጡ ነው ከመዝገብ ቤት። የማውን ምስል የማውን አብዮታዊ መመሪያዎች በኮሪያ ጦርነት ጊዜ የራሷ ሰሜን ኮሪያን ኦልሞስት ተቆጣጥሮ የነበረውን የሰሜን ኮሪያ ዋና ከተማ ማነው ስሙ እሱን ተቆጣጥሮ የነበረውን አሜሪካ መራሽ የተባበሩት መንግስታት አሜሪካን ከዛ ያስወጣ የቻይና ጦር ነው።
እና ያ ጦርነት በኒውክሌር እንዲያልቁላ አሜሪካ ጫፍ ደርሳ ነበረ። በዛን ወቅት የቻይና ጦር ነው ያንን አሁን ካለችው ሰሜን ኮሪያ ግዛት አሜሪካ ወጥታ አሁን በነበረው መንገድ እንዲቆም ያደረገው እና ያኔ እጃን ሰጥም ማንም በረከክም ነው የነበረው የቻይኖች። አሁን ያንን ነው እያሰሙ ያሉት። በማኦ መንፈስ ነው ምላሽ እየሰጡ ያሉት። ገብቷል። ስለዚህ አሁን ማየት የምትችለው ነገር ዶናልድ ትራምፕ ጋር ሆነ ደግሞ ስትመለከት ድሉ ምንድን ነው ትላለህ? ድሉ አሁን አሜሪካንም ምናልባት የቻይናን ያህል ላይሆን ይችላል። አሜሪካንም ትደማለች። እሳቸው ከነበሩበት ወይም ጆ ባይደን ከነበሩበት ጊዜ የከፋ የኢኮኖሚ ቁርጥማቶች፣ ውጋቶች ሊቀስፋት ይችላል አሜሪካንን። ሁለተኛ ነገር ደግሞ በዚህ ፍልሚያ ውስጥ አሸናፊ ሆኖ ለመውጣት አሁን ቁልፍ ሆኖ የሚታየው ማንም የተሻለ መከራ ይችላል ነው። ስለዚህ ዶናልድ ትራምፕ በዚህ መግለጫቸው ምንድን ነው ያሉት? ኦፕን አድርገው ነው የሚሄዱት። ግድ የለም ቻይና መደራደር ትፈልጋ፣ ይሄን አውቃለሁ፣ ትደውላለች፣ ትረስት ሚ ትደውላለች ነበር እያሉ ያሉት። የዶናልድ ትራምፕ አካሄድ ጀብደኝነት የተሞላበት አይደለም ወይ? ለምሳሌ ያክል አሜሪካ እጅግ በጣም ትልቅ አገር ናት። ከዚህ አንጻር የውስጥ አደረጃጀቷን መጀመሪያ መስራት አልነበረባትም ወይ? የውስጥ አደረጃጀት ከተሰራ በኋላ ወደዚህ እርምጃ መካሄድ የሚችሉባቸው ሁኔታዎች አልነበሩም ወይ? ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። ኢሳያስ በጣም ኮምፕሊኬትድ የሆነ እውነቱን ለመነጋገር ከኛ የመረዳት አቅም በላይ የሆነ የዓለም ውስብስብ የኢኮኖሚ ስርዓት ነው። እዛ ውስጥ ያለውን ነገር አይደለም በእኛ ሌቭል ነው የምነግርህ። የተለያዩ ኤክስፐርቶች፣ የተለያዩ ተንታኞች፣ የተለያዩ ኢኮኖሚስቶች የተለያየ ነገር ቢሉም በጥቅል ይሄንን ጭንቅላት ውስጥ አስቀምጦ ይሄ ነውና ይሄ ከሌ ዓለም የሚባል ነገር የለውም። ስለዚህ ዶናልድ ትራምፕ ሊያደርጉ የሞከሩት ነገር መደረግም አልነበረበትም፣ መቃጣትም አልነበረበትም፣ መታሰብም አልነበረበትም ብሎ ሊነግርና ሊያሳምን የሚችል የለም። ምክንያቱም በዛ ውስጥም ትልቅ ፋይዳ አለ። አሁን ምንድን ነው ኢቨንቶቹን ነው መከተል ያለብን እኛ። ዶናልድ ትራምፕ ያን እርምጃ ተከትለው ተግባራዊ ማድረግ በጀመሩ በ14 ሰዓት ውስጥ ግን ለመቀልበስ ተገደዋል። የወሰዱት እርምጃ ኤፕሪል 2 ቀን አዎ ጀብደኛ ሊያሰኛቸው ይችል ይሆናል። ምክንያቱም መላ የዓለም ሀገራትን ሊያግባባቸው በማይችል የራሳቸው አርቲፊሻል ኢንቴሊጀንስ ስሌት ነው ያሉት። በዛ ስሌት እያነሱ ነው እያንዳንዱ ሀገር ላይ የጫኑት እና ይሄንን አድርገው የመነጋገር እድል ሳይሰጡ በዚህ ጭነት ውስጥ ሆኖ እያንዳንዱ ሀገር እየመጣ እግሬ ላይ እየወደቀ ማሩኛ አባቴ እያለ ሊደራደር ይመጣል ብለው አምነው ነው ይሄን ያደረጉት። አይደለም የንግድ ስምምነቱን አሜሪካ እንደምትፈልገው ማረቀር ከያንዳንዱ ባይላተራል ከያንዳንዱ ሀገር ጋር በሚደረግ ድርድር ማለት ነው። አልፎ ተርፎ ከንግድ ባሻገርም ከዛ ሀገር የምትፈልግበት ነገር ካለ እሱን ሁሉ የማስፈጸም
ልዩ አቅም የሰጣት ማጂክ አድርገው ነበር ያሰቡት ታሪፍን። ያ ግን ሳይሆን ቀረ። ደጋግመን አስተነዋል። እንደ አንድ የአሜሪካ ኢኮኖሚ የስቴቢሊቲ ምልክት የሆነው የምንድነው የሚባለው የመንግስት ቦንዶች እንዲሁም የተለያዩ ድርጅት ቦንዶች ከእጃቸው እንዲወጣ የቦንድ ገበያው ላይ ሽያጩ በጣም በዛ። የአሜሪካ መንግስት ወይም ኢኮኖሚ ላይ ያለው መተማመን መሸርሸርን የሚያሳይ ሂደት ነበር። ያ አንቲሲፔት ያላደረጉት ነው። ለምሳሌ ስቶክ ማርኬቶቹ ጋር ከዚህ የታሪፍ እርምጃ ጋር ተያይዞ መውደቅ መነሳት እንደሚችል መገመትና ማሰብ ይችላሉ። እንደዚህ ቢሆን በዚህ ጋር ሲደርስ መልሶ ስታብላይዝ ያደርጋል። ከዛ በኋላ ደግሞ ገበያ ጌል ሊያደርግ ይችላል፣ ሊጨምር ይችላል። እንደዚህ እያሉ ሊያሰሉት ይችላል። ይሄንኛውን ግን ያልተመለከቱት ነበረ። የዓለም አንድ ትልቅ የጂብራልተር አለት ማለት ነው። የኢኮኖሚ ቀውሶች ሲመጡ፣ የኢኮኖሚ አለመረጋጋት ሲመጣ፣ የገንዘብ ገበያዎች ስርምት ሲመጣ ሰዎች ሀብታቸውን ወደ ቦንድ ነው የሚገዙበት። የማይናወጥ ገብተዋል። ገንዘብ አለኝ ብለህ የምትይዘው ወርቅ ማለት ነው። ወርቅ ገዝተህ እንደማስቀመጥ ነው። አሁን ያ ሲመጣ የዓለም የተለያዩ ትልልቅ ዓለም አቀፍ ድንበር ዘለል ኩባንያዎች የሰጡት ማስጠንቀቂያ ነው በተግባር መሆን የጀመረው። የአሜሪካ መንግስትንና የአሜሪካ ቢዝነስን ክሬዲቢሊቲ ታማኝነት ጥያቄ ውስጥ ያስገባዋል እና ሀገራትን በአሜሪካና በአሜሪካ ቢዝነሶች ላይ ስጋት እንዲያድርባቸው ያደርገዋል የሚል ማስጠንቀቂያ አክቹዋሊ የሆነው ያ ነው። ስለዚህ ቶሎ ብለው ይሄን ነገር በማቆም የሆነ ነገር ማትረፍ ችለዋል። ግን ትናንት እንደተነጋገር ነው አሁን ደም ሸቷቸዋል። ባላንጣዎቻቸው ደም ሸቷቸዋል። ምክንያቱም የአሜሪካ ዊክነስም ታይቷል፣ ድክመቷ ታይቷል። ዶናልድ ትራምፕን ይህን እርምጃ እንዲወስዱ ወይም የፈረንሳዩን ጠቅላይ ሚኒስትር አገላለጥ በመጠቀም በኤፕሪል 2 የአርነት ቀን ብለው በድፍን ዓለም ላይ እስከ 50% የደረሰ ታሪፍ ሌሶቶ 50% ከፍተኛው የእሷ ነው። የአጸፌታ ታሪክ እስከ 50 የቻይና በድምር የመጣ ነው። እስከዚህ ድረስ የደረሰ ታሪፍ አድለው የዓለምን የኢኮኖሚ ስርዓት በአናቱ ተክለው፣ ምክንያቱም ከ9 ጀምሮ ቀሪው ዓለም ከአሜሪካ ጋር የሚደራደረው እየደማ ነበር ማለት ነው። በተጣለበት ታሪፍ ምክንያት ገበያ ላይ እየከሰረ ነው የሚሸጠው ማለት ነው። ወይም ደግሞ አለመሸጥ ነው የሚችለው ለአሜሪካ። አየህ፣ በዚህ ሁኔታ ውስጥ ዓለም ፔኑ ተሸክሞ በህመም ውስጥ ሆኖ እግራቸው ስር እየተማለደ እየተደራደረ ከጫንቃው ላይ እንዲያስነሳ ነበር የፈለጉት እሳቸው። አሁን ያደረጉትን በኋላ ላይ ይሄን ማዕቀብ አሳውቀው ይሄን ታሪፍ ዝርዝር አሳውቀው በ3 ወር ጊዜ ውስጥ ከአሜሪካ ጋር ተደራድራችሁ አሜሪካን የምትከስርበትን ሁኔታ የሚያስወግድ ሚዛናዊ ግንኙነት እንዲመሰረት ከአሜሪካ ጋር ትደራደራላችሁ በ3 ወር ጊዜ ውስጥ። በዚህ ጊዜ ውስጥ ስምምነት ያልደረሱ ሀገሮች ላይ ግን ይሄ ማዕቀብ አሁን ያሳወቅኩት ማዕቀብ ተግባራዊ መሆን ይጀምራል ማለት ችሉ ነበር። ያደረጉት ግን ማዕቀቡን ጥለው በማዕቀቡ ውስጥ ሆነህ በታሪፍ ውስጥ ሆነህ ኪሳራን ተሸክመ ወይም እየጠበበ የሚመጣ ንግድ የሚያስከትለውን መዘዝና ህመሙን ተሸክመህ ድርድር ውስጥ እንድትገባ ነበረ። አየህ፣ የታመመ ሰው ማደንዘዣ ይፈልጋል፣ እፎይታ ይፈልጋል፣ መዳን ይፈልጋል። ስለዚህ የፈለግከውን እንድታደርግበት እድል ታገኛለህ። ይሄ አካሄዳቸው ፕሮባብሊ ጀብደኛነት ተብሎ ሊገለጽ ይችላል። ስለሆነም መሆን አለበት
ባልተጠበቀ ሁኔታ በራሷ በአሜሪካ ውስጥ ማለት ነው እንዲህ አይነት የውስጥ ደም መፍሰስ ነው የታየው ብዬ ነው የማስበው። ስለዚህ አሁን በቻይና በኩል ብትመለከተው ዲተርሚኔሽን ነው። አፍተር ኦል ብዙ ሸጣለች እስካሁን። አሁን የምታጣ 2 እና 4 በመቶ የሆነ የውጭ ገበያዋን የምታጣው ከአሜሪካ ጋር በምታደርገው። ስለዚህ ጂዲፒዋን በ1 ወይም በ2% ሊቀንሰውም ይችላል ብለው የሚያስቀምጡ አሉ። ይሄ ማለት ከባድ ነው። ቅድም የነገርኩህን የሚያመጣባትን የስራ አጥ ምናምን አንስቼልሃለሁ። ግን ይህን ተቋቁማ ይህን ለማካካስ ከሌሎች ሀገሮች ጋር በመስራት መጠነኛ መሻሻል ልታመጣ ትችላለች ነው። ይሁንና ውሳኔዋ የፖለቲካም ነው። ይሄ ደግሞ እስካሁን በአጋጣሚ ለመመልከት ሞክሬያለሁ። ከንግድ አንጻር ብቻ አዩት እንጂ እኔ እንደሚሰማኝ ይዋ ሊደር እንጂ ቻይና ታይዋንን ከእናት ሀገሯ ጋር መቀላቀሏ የማይቀር መሆኑን አሜሪካ አምና እንድትቀበል ትፈልጋለች። ያንን የፖለቲካ ዊል ማሳየት አለባት። ያንን የፖለቲካ ዊል ምንድነው? በጦርነት መንገድ ወይም በተለያየ የጦርነት የኃይል አሰላለፍ ቻይና ያንን እርምጃ እንዳትወስድ ዲተር ማድረግ እንችላለን የሚለውን የአሜሪካንን እምነት አሜሪካን እንድትጠራጠረው ማድረግ ትፈልጋለች። ምክንያቱም እንደነገርኩህ ቻይና መስዋዕትነት ትከፍላለች በዚህ ጦርነት። ወይም አሁን ፕራክቲካሊ በአሜሪካና በቻይና መካከል ንግድ ግንኙነት የለም። ይሄ ሁኔታ ካልተለወጠ ከዚህ በኋላ የሚጨመር የታሪፍ መጠን ተራ የቁጥር ጨዋታ ነው፣ ፌዝና አስቂኝ ነው ብላ ቻይና የገለጸችበት ምክንያት ቤዚካሊ በሁለቱ ሀገሮች መካከል የንግድ ግንኙነት የለም ነው። ከሆነ 145% ታሪፍ የተጭኖብህ ልከህ የምታተርፈው ምንም አይነት ነገር የለም። ቤዚካሊ ወደ እኔ ገበያ ምንም ነገር አትላኪ ማለት ነው። በቃ ዶናልድ ትራምፕ ለቻይና ያስተላለፉት መልእክት ይሄ ነው። ቻይና 125% ስትል ምላሽ ይሄ ነው። ኦኬ ተስማምቶኛል፣ በጸበል እዛው በጸበል በዚሁ በጸበል የሚል ነገር ነው ያለው። ስለዚህ አሁን ይሄንን ፔን መሸከም ለቤጂንግ አመራሮች በዚህ ጉዳይ ላይ ህዝባቸው አብሯቸው ሆኖ መከራውን እንሸከማለን የሚል የትግል አንድነት ስሜት ሲሰጣቸው ምን ማለት ነው? አየህ፣ ያ ሰዓት ሲመጣ ቴክ ታይዋን፣ አየህ፣ ዝመት ምንጊዜም ታይዋንን ለመቀላቀል አቅምህ ጉልበትህ ህዝብ ነው። አየህ፣ እንደዛ አይነት ነገር ነው እኔ የሚታየን በግሌ። እና መልእክቱም ለአሜሪካ ምንድነው የሚሆነው? አሁን እንግዲህ እናያለን። በጣም እርግጠኛ ሆኜ ነው የምነግርህ ዶናልድ ትራምፕ ስብሬ ማለት የራሳቸው አካሄድ አላቸው። ባነው ዘለንስኪን ምርጫ የበላ አይን ያወጣ ደላላ አምባገነን ብለው ያን ሁሉ ተናግረውት ከዛ በኋላ ተመልሰው ሲጠየቁ ሁኔታዎች ከተስተካከሉ ወይ አልኩት እንዴ የኔ ነገር ብለው እንደዋዛ አንተ ብለው ከፍ አደረጉት መልሰው። ስለዚህ እንደዚህ አይነት የነጋዴ ባህሪ ልበለው እንደ አሁን ቻይኖች የሄዱበትን መንገድ ስታየው ሌላ መንገድ ነው። እሳቸው ግን የነጋዴ መንገድ አሁን ቶታሊ ከዚህ ዲዛስተር ውስጥ ራሳቸውን ለማውጣት የሆነ ነገር ፈጥረው እንትን ይላሉ። ብዙ የሞራል ነገር ብዙ የሚታይባቸው አይደሉም ዶናልድ ትራምፕ። ስለዚህ ይችን ነገር እንደገቡ አድርገው ሊወጡ ይችላሉ። ያ እንትን አድርገው ምንድነው ማህበራዊ ሚዲያቸውን አድርገው ወይ ቻይኖች እኮ ቀል ያቆም ኩሩዞች እኮ ናቸው እነሱ። እኔም እኮ አውቃለሁ። እኔም እኮ እንደው ብዬ ነው እንጂ ስለ እንደሱ አውቃለሁ። እኛ ከቻይና ጋር መስራት እደውልለታለሁ። አሁን በቅርቡ በሳምንት ከሺ ጋር እንነጋገራለን። በነገራችን ላይ ይሄን እንትኑን እኛ አንስተነዋል ብለው ሊያነሱትና ይሄን ነገር ቶሎ ሊቀለበሱት ይችላሉ። ይሄ እንትን አላቸው የራሳቸው ካራክተር ይሄ ይሰጣቸዋል። ዞሮ
ያው መደበቅ የማይችሉት ድክመታቸው ይታያል። ያ ደግሞ የፖለቲካ ኮስቱ ከፍተኛ ነው። ከዛ በኋላ እንግዲህ በጣም አስቸጋሪ ሁኔታ ላይ ነው የሚሆኑት። ሌላ የሚገርም ነገር ይህንን የገለጹት የቻይናው ፕሬዚደንት ከስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ጋር በተገናኙበት ወቅት ነበረ ቤጂንግ ውስጥ። በዛም ወቅት ምን ብለዋቸዋል? አገራቸውና የአውሮፓ ህብረት ተባብረው የአሜሪካንን የአንድ ወገን የማዳፋት የጉልቤ ልማድን እንጋትረው ብለው ጠይቀዋል። ሳንቼዝም ቻይና ከአሜሪካ ጋር ያላት የንግድ ውጥረቶች ከአውሮፓ ጋር ያላትን ትብብር ማደናቀፍ አይኖርባትም ብለዋል። አየህ፣ ከአውሮፓ ጋር መስራት መቀጠላቸውን ማጠናከር እንዳለባቸው ተነጋግረዋል። እንደዚሁም የአውሮፓ ህብረት እና ቻይና ውይይት እያደረጉ ነው። ውይይቱ ምንድን ነው? የአውሮፓ ህብረት የቻይና መኪናዎች ላይ ታሪፍ ጥሎ ነበረ። ታሪፍ አለው። ምክንያቱም በከፍተኛ ደረጃ አምራች ነች። ኢቭን የጀርመንን መኪናዎች የመሸፈን ደረጃ ድረስ። አሁን ያንን ታሪፍ ለማንሳት እየተወያዩ ነው። አውሮፓውያኖች ሊያነሱ ይፈልጋሉ። ቻይና ላይ ጥሎባት የነበረው መጠነኛ ሌላ የገንዘብ የቅናሽ ማስተካከያ በማድረግ ታሪፉን ሊያነሱላት ይፈልጋሉ ለቻይና። ስለዚህ እነዚህ ሀገሮች የቻይናና የአውሮፓ ህብረት የኢኮኖሚ ልውውጥ ከሌላው ጊዜም በተሻለ የደራ እንዲሆን መነጋገራቸው ነው እዚጋ የሚያሳይህ። እንደዚሁም ፕሬዚደንት ሺን በዚህ ሰሞን ወደ 3 የኤዥያ ሀገሮች ለጉብኝት ይሄዳሉ። ስማቸውን ይዞ ነበር። ቪየትናም፣ ማሌዥያ እና ካምቦዲያን የሚሉት እንደምታውቀው በተወሰነ ደረጃ የአሜሪካንን ታሪፎች ታመልጥባቸው የነበሩ ሀገሮች ናቸው። ለምሳሌ ቪየትናም ላይ አሁን ነው 42 ነው እንደዚህ ፐርሰንት ታሪፍ የጣሉባት ዶናልድ ትራምፕ። ከቻይና ጋር በነበራቸው የታሪፍ ልውውጥ ውስጥ ቪየትናም ይሄ የተጫነባት ስላልነበረች የቻይና ፋብሪካዎች ስራቸውን ወደ ቪየትናም በማድረግ ከቪየትናም ይልኩ ነበር ወደ አሜሪካ። በዚህ መንገድ የተወሰነ መስራት ችሎ ነበር። ዞሮ ዞሮ አሁን እነዚህ 3 ሀገሮችም በከባድ ታሪፍ ውስጥ ያሉ ናቸው። ቢሆንም እነዚህ ሀገሮችም ትልቅ ገበያ ያላቸው ናቸው። የቻይናው ፕሬዚደንት ወደ እነዚህ 3 ሀገሮች አሁን ጉብኝት ያደርጋሉ። ሚኒስትሮቻቸው ደግሞ ከደቡብ አፍሪቃ፣ ከሳዑዲ አረቢያና ከህንድ ጋር ያላቸውን የንግድ ግንኙነት ለማስፋት እስካሁን ከነበራቸው በላይ የንግድ ልውውጥ ለማድረግ በጣም ሰፊ ውይይት እያደረጉ ነው የሚሉ ዜናዎች አሉ። እንግዲህ ዞሮ ዞሮ ማለት የምንችለው በቻይናና በአሜሪካ መካከል ይፋ የንግድ ጦርነት ተጀምሯል። ዓለም ኢራን ላይስ ምን አዲስ ነገር አለ? እንደው ኢራን የኒኩለር ቦምብ ያለመስራት ሁኔታዎች አለ ወይስ ምን አዲስ ነገር አለ? ሁለቱ ሀገሮች ያው በነገው ዕለት ኦማን ውስጥ ቀጥተኛ ስብሰባ ያደርጋሉ። ቀጥተኛ ያልኩት የአሜሪካና የኢራን ባለሥልጣኖች ናቸው የሚነጋገሩት። የኢራን ውጭ ጉዳይ ሚኒስትር አርጋቺና ልኡካናቸው ከፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ ልኡክ ዊትኮፍ ከሚመሩት ልኡካን ጋር ነው የሚነጋገሩት። ይህ የአንድ ቀን ውይይት አንድ ነገር መወሰን አለበት ብለው ተስማምተዋል። ኢራን ዝግጁ መሆን አለባት። የኒውክሌር መሳሪያ ለመስራት የሚያስችላትን ሁኔታ ለማጥፋት ከዛ በኋላ እንግዲህ እንትኖች ናቸው ምንድነው ስርዓት ነው የሚዘረጋለት፣ አሰራር ድርድር ነው የሚዘረጋለት። ይሄን መቀበል አለባት። እዚህ ስምምነት ላይ መድረስ አለብን ብለዋል ዶናልድ ትራምፕ። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም። በሌላ አነጋገር 60 በመቶ ድረስ ያበለጸገች ዩራኒየም አበልጽጋ ክምችት አላት የተወሰነ። ያ በአንድ ሳምንት ጊዜ ውስጥ አንድ ቦምብ ሊያሰራት ይችላል። ከ60 ወደ 90 ቦምብ ለመስራት ኢንሪችመንት የሚሉት አለ። ዩራኒየሙ የሚበለጽግበት ደረጃ 90 ነው። ዊፖን ግሬድ 90 ነው መሆን ያለበት። አሁን 60 በእጇ አለን የሚሉት። ስለዚህ አሁን ወደ ቦምብ
መስሪያ ለመሸጋገር 1 ሳምንት ይበቃታል ነው የሚሉት። ቢያንስ 1 እና 2 ቦምብ የሚሰራ ማለት ነው። ችግሩ ይሄንን ቦምብ አሁን ይሄ ቦምብ ለመስራት የሚችል ታደርገዋለህ 90% ስታደርሰው 90% አድርሰህ ግን ቦምብ መስራት አለብህ። አሁን ቦምብ ማለት ይሄንን ማቀፊያው መጠምጠሚያው የሚፈነዳው የሚያቅፈው ነገር ገለመሬ ነው። ቴክኒካል ነው ያላቀውም። ቦምብ መስራት ማለት አይደለም። የኒውክሌር ቦምብ ለመስራት የሚያስችል ዘይቱን እንትሩን ኢንሪችመንቱን ያዘች ማለት ነው። እና ኖ ቦምቡን ለመስራት የኒውክሌር ቦምብ ለማድረግ የአቶሚክ ቦምብ ለማድረግ ይሄ ዩራኒየምን የምታበለጽግበት ፒዩሪፋይ የምታደርግበት ደረጃ 90 መሆን አለበት። አሁን 60% የሆኑ የተወሰኑ በኪሎግራሞች አሏት። ይሄን ወደ 90 ለማድረግ የ1 ሳምንት ጊዜ ይፈጅባል ከፈለገች። ነገር ግን ቦምቡን ሰርታ እንደገና ደግሞ ያን የተሰራውን ቦምብ በሚሳኤል ላይ የሚጫን ወርሄድ አድርጋ እንትን ለማለት 1 ዓመት ተኩል ድረስ ሊፈጅ ይችላል። ግን ዝም ብሎ እንደ ነገር የሆነ ወጋግራ የሆነ ነገር ደግሞ በወራት ውስጥ 6 ወር 7 ወር ስታደርስ ይችላለች የሚል አስተያየት አለ። ስለዚህ ዞሮ አሁን የ60% ያለው ክምችት ማለት 60% ደረጃ ያበለጸገቻቸው የዩራኒየም መጠን የተወሰነ ያ ከጇ መነጠቅ አለበት። ሁለተኛ ሴንትሪፊውጅ የሚሉት የፒዩሪፊኬሽን ይሄ እንትኑን የሚያበለጽጉበት ማለት ነው ዩራኒየሙን እነሱም በተመለከተ አሁን እንደምንሰማው ከሆነ እንግዲህ ከእስራኤል በኩል የሚቀርበው ስምምነት ላይ የምትደርስ ከሆነ ኢራን አንድ ነገር ማድረግ አለባት በራሷ በአሜሪካ ተቆጣጣሪነት ልክ ሊቢያ ላይ እንደሆነው ማለት ነው። የኒውክሌር ማብለያ ጣቢያዎቿን በጣም ብዙ ናቸው። እነሱን ታወድማለች ነው ታፈራርሳለች ነው። እና እነዚህን እስካላፈራረሰች ድረስ ስምምነት ሊኖር አይችልም የሚል የከረረ ነገር አለ። እና እነዚህን ከማድረግ ዋጋ ግን ያው በግልጽ የኢኮኖሚ ማዕቀቡ ይነሳል። በአጠቃላይ ማንኛውም ኢራንን የዓለም ማህበረሰብ አካል የሚያደርጋት ነገር እውን ይሆናል ማለት ነው። ስለዚህ ይሄ ነገ እንደዚህ አይነት መጨረሻው እንደዚህ አይነት ፍጻሜ ሆነ ከኢራን እጅ የኒውክሌር መሳሪያ ህልሟን አንቅራ የምትተፋበትን ሁኔታ በዚህ ደረጃ ስምምነት ለመድረስ ፍላጎት አላት የላትም የሚለውን የምናውቅበት ነው ብለዋል ዶናልድ ትራምፕ። አሁን ይህ ሆኖ ያልተገኘ እንደሆን ግን ወደ ቦምብ ድብደባ ነው የምንሄደው ብለው ነው ያስቀመጡት። ድብደባውንም እስራኤል ትመራለች ትላለች፣ ያው በጋራ የሚደረግ ነው ብለዋል። በነገራችን ላይ ዊስኮንሲን ኦር ሳምቲንግ ስማን በስነ ስርዓት አልያዝኩትም እንጂ ሁለተኛዋ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ከኤዥያ ተልኳን ወይም እንቅስቃሴዋን አጠናቃ በታዘዘችው መሰረት መካከለኛው ምስራቅ ውስጥ ደርሳለች። ስለዚህ ማንኛውንም ድብደባ ለማድረግ የሚያስችሉ የአሜሪካ የጦር ማሽኖች መካከለኛው ምስራቅ ውስጥ ቦታ ይዘዋል። ቢ2ቶች እንደነገርኩ የህንድ ውቅያኖሷ ዲያጎ ጋርሺያ የምትባል ደሴት አለች። እዛ አሉ ቢያንስ 6 ናቸው ይባላል። አብረው ሌሎች ደግሞ ድጋፍ ሰጪዎች አሉ። ሃሪ ትሩማን አውሮፕላን ተሸካሚ የጦር መርከብ ቀይ ባህር ውስጥ ነው ያለችው። ሁለተኛዋ አውሮፕላን ተሸካሚም መካከለኛው ምስራቅ ውስጥ ገብታለች። ስለዚህ ሁኔታዎች በዚህ ደረጃ ነው ያሉት። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆናል። መልካም ምሽት። ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው።
በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ።